ኳንተም ዋሌት ጋር ተያይዞ የሚነሱ ጥያቄዎች አሉ። በዛሬ ቪዲዮ ሶስት ነጥቦች ኳንተም ዋሌት ጋር ተያይዞ የሚነሱ ጥያቄዎች ላይ እናወራለን። የመጀመሪያው ምንድን ነው? ኳንተም ዋሌት ልጅት ነው ወይስ ስካም ነው ብላችሁ ግራ የምትጋቡ ሰዎች አላችሁ እና ስለሱ እናወራለን ማለት ነው። ሁለተኛ ፖይንት ደግሞ ኳንተም ዋሌት ላይ የሰበሰብነው ሳቶ ቶኬን ወደ ኤቲዩ ወይ ደግሞ ወደ ዶላር እንዴት እንደምንቀየር ሙሉ ነገሩን አሳያችኋለሁ ማለት ነው። ሶስተኛ እና የመጨረሻ ደግሞ ይሄ ኳንተም ዋሌት ላይ ያገኘነውን ሳቶ ወደ ኤቲዩ ቶከን ለመቀየር ወይ ደግሞ ወደ ዶላር ለመቀየር ክራቴራ ወይ ደግሞ ሩሎቹ ምንድን ናቸው የሚል እንዲሁ ደግሞ ይሄ ጋር ተያይዞ ደግሞ የአንዱ ሳቶ ዋጋ ምን ያህል ኤቲዩ ይሆናል፣ እንዲሁ ደግሞ ወደ ዶላር ስንቀይር ደግሞ ምን ያህል ዶላር እንደሚሆንም በዛሬ ቪዲዮ ዲቴይል ያለው ኢንፎርሜሽኖችን እነግራችኋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ፋሚሊ ሁኑ። ይህ ቪዲዮ ደግሞ ብዙ ሰዎች ጋር እንዲደርስ ላይክ እያደረጋችሁ ማየት እንድትጀምሩላችኋለሁ። ቀጥታ ወደ ቪዲዮ እንሂድ። እዚህ ጋር ቤተሰብ እንደምታዩት እንግዲህ ሳቶ ቶከን ወደ 114000 የሚሆነው ሳቶ ቶከን አግኝቼዋለሁ። ይሄን ደግሞ ወደ ኤቲዩ መቀየር አለበት ወይ ደግሞ ወደ ዶላር መቀየር አለበት ማለት ነው። ውስድሮ ማድረግ አለበኝ ማለት ነው። ሶ ይሄን ለማድረግ ደግሞ ምን አይነት ክራይቴሪያዎች እንደሚያስፈልጉም እንዲሁ ደግሞ ብዙ ሰዎች ጋር ጥያቄ የተፈጠረው ስለዚህ ፕላትፎርም ቅድም መግቢያ ላይ እንደተናገርኩ ብዙ ሰዎች ይሄ ፕላትፎርም ወይ ደግሞ ይሄ ዋሌት ልጅት ነው ወይስ ስካም ነው ብሎ ጥያቄ ተፈጥሮባቸዋልና ስለሱም እንመለከታለን ማለት ነው። እንግዲህ ይሄን ስላችሁ እንግዲህ አንድ ኤርድሮፕ ልጅት ነው ወይስ ስካም ነው የሚያስብሉ እንግዲህ አንድ ሶስት መንገዶች አሉ ማለት ነው። በጣም ወሳኝ የሆኑ መንገዶች ማለት ነው። አንደኛ ዌብሳይቱ ወይ ደግሞ ኤርድሮፑ የራሱ የሆነ ዌብሳይት ሊኖረው ይገባል ማለት ነው። እዚህ ጋር እንደምታዩት እንግዲህ ኳንተም ዋሌት ወይ ደግሞ AT.network ብላችሁ ሰርች ስታደርጉ የራሱ የሆነ ዌብሳይት አለው ማለት ነው። እዚህ ጋር እንደምታዩት ማለት ነው። እዚህ ጋር እንደምታዩት ሮድ ማፕ ሁላ አለው ማለት ነው። ከ2025 ወደ መጨረሻ አካባቢ እስከ 2025 ወደ መጀመሪያ አካባቢ ስለዚህ ፕላትፎርም ወይ ደግሞ ስለዚህ ኳንተም ዋሌት የሚባለው እዚህ ጋር ዋሌት ሰፖርትስ ኤቲዩ ቶከን ኦን BNB ኤንድ ቶሮን ኔትወርክ ስላል ኳንተም ዋሌት ቴስቲንግ ኦፕን ስላል ቴስቲንጉ እንደሚጀምር ተናግሯል ማለት ነው። እንዲሁ ደግሞ ኳርተር 1 2025 ይላል። ኳርተር 1 የሚባለው እንግዲህ ጃንዋሪ፣ ፌብሩዋሪ እና ማርች የሚባሉ ኳርተር 1 አላቸው። ኳርተር 1 ይባላሉ። እዚህ ላይ ደግሞ ምንድነው ኳንተም ዋሌት ኦፊሻሊ ኦፕን ቱ ግሎባል ዩዘርስ ይላል። እንዲሁ ደግሞ እዚህ ጋር እንደምታዩት ኤቲዩ ቶከን ሊስትድ ኦን ዲሴንትራላይዝድ ኤክስቼንጅ ይላል። ሌላ ነገር ደግሞ ሶስተኛ ላይ ያስቀመጡት ፖይንት ደግሞ ግሎባል ኦፕሬሽንስ ኤንድ ኢንሴንቲቭ ፕሮሞሽን ይላል እዚህ ጋር ማለት ነው። ይሄ እንግዲህ ኳርተር 1 2025 ላይ የሚካሄድ ስራዎች ናቸው ማለት ነው። ሌላ ነገር ደግሞ ሮድ ማፓቸው ላይ ኳርተር 2 2025 ያስቀመጡት ደግሞ እዚህ ጋር በጣም ወሳኝ ፖይንት ነው ማለት ነው። እዚህ ጋር እንደምታዩት እንግዲህ ኳርተር 2 የሚባለው አፕሪል፣ ሜይ እና ጁን ነው። አሁን ያለነው ሜይ ውስጥ ነው ማለት ነው። እዚህ ጋር እንደምታዩት ምንድነው አንደኛ ላይ ኳንተም ዋሌት ኢኮሲስተም ኮንስትራክሽን ቢጊንስ ይላል። ክሬቲንግ ኤ ኮሚኒቲ ይላል። ሁለተኛ ላይ ደግሞ ዋሌት ሰፖርትስ ኤቲዩ ቶከን ኦን BNB ኤንድ ቶሮን ኔትወርክ ስላል። እንዲሁ ደግሞ እዚህ ጋር እንደምታዩት ኤቲዩ ቶከን ሊስትድ ኦን ሴንትራላይዝድ ኤክስቼንጅ ይላል እዚህ ጋር እንደምታዩት ማለት ነው። ሶ አሁን እንግዲህ ይሄ ኤቲዩ ቶከን የሚባለው ሊስት ይሆናል ሴንትራላይዝድ ኤክስቼንጅ ላይ ማለት ነው። ስለ ዲሴንትራላይዝድ ኤክስቼንጅ እና ስለ ሴንትራላይዝድ ኤክስቼንጅ ከዚህ በፊት ቪዲዮ ሰርቻላችኋለሁ። እሱም ቪዲዮ ማየት ትችላላችሁ ማለት ነው። እዚህ ጋር ደግሞ ወደ ታች ስትሄዱ እንግዲህ ሙሉ ሮድ ማፑ አለ ማለት ነው። በጣም ወሳኝ ፖይንቱ እዚህ ጋር ልንገራችሁና ብዙ ታይም ለመቆጠብ ማለት ነው። ቶታል ሰፕላይ ያደረጉት ወደ 5 ቢሊዮን ቶከን ወይ ደግሞ ኤቲዩ ቶከን ነው ማለት ነው። 5 ቢሊዮን ቶከን ሬዲ አድርጓል ማለት ነው። ከነዚህ ደግሞ ለኤርድሮፑ አሎኬት ያደረጉት ወደ 60% ነው ማለት ነው። 60% የ5 ቢሊዮኑ 60% ነው ማለት ነው። እንዲሁ ደግሞ እዚህ ጋር ኤቲሲ ሬቬኒው ዲስትሪቢዩሽን 8%፣ እንዲህ እዚህ ጋር ደግሞ ኮሚኒቲ ፕሮሞሽን ኢንሴንቲቭስ 2% እያለ እዚህ ጋር እንደምታዩት ሙሉ ወይ ደግሞ 5 ቢሊዮን ኤቲዩን አካፋፍሎታል ማለት ነው። 60% ማለት ለኤርድሮፑ በጣም አሪፍ ነው ወይ ደግሞ አሪፍ ነገር ሰጥቷል ማለት ነው። ይሄ እንግዲህ የመጀመሪያ አንድ ኤርድሮፕ ልጅት ከሚያስብሉት ዌብሳይት መኖሩ ነው ማለት ነው። ሶ ይሄ ዌብሳይት አለው። የኤርድሮፕ እንግዲህ የራሱ ዌብሳይት አለው። እንዲሁ ደግሞ የራሱ ሮድ ማፕ አለው። እስካሁን ባለ ደግሞ በሮድ ማፑ ራን እያደረገ ይገኛል ማለት ነው። ሶ የመጀመሪያ ክራቴራ አንድ ኤርድሮፕ እንግዲህ ልጅት ከሚያስብሉ አንዱ ክራቴራ አሟልተዋል ማለት ነው። ሁለተኛ ደግሞ ምንድነው አንድ ኤርድሮፕ
ከዌብሳይት ቀጥሎ ደግሞ የራሱ ትዊተር እንዲሁ ደግሞ ትዊተር ብቻ ሳይሆን ደግሞ ቫሪፋይድ የሆነ ትዊተር አካውንት ሊኖረው ይገባል ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር ምንድነው? እዚች ጋር ቫሪፋይድ የምትባል ወይ ደግሞ በሰማያዊ ወይ ደግሞ በጎልደን እዚች ጋር ራይት የሆነች ካለው ያ ኤርድሮፕ የሆነ ያ ፕላትፎርም ልጅት መሆኑን ቼክ የምታደርጉበት መንገድ ነው ማለት ነው። ሌላ ነገር ደግሞ ምንድነው? እዚህ ጋር እንደምታዩት እንግዲህ ልጅት መሆኑን ያሳያል ማለት ነው። ሌላ ነገር ደግሞ ምንድነው? አንደኛ ቴሌግራም ቻናል ወይ ደግሞ ቴሌግራም ቢኖራቸውም ይመረጣል ማለት ነው። ቴሌግራም ቢኖራቸውም ይመረጣል፣ እንዲሁ ደግሞ ዲስኮርድ ቢኖራቸውም ይመረጣል ማለት ነው። ነገር ግን ዌብሳይት እና እንዲሁ ደግሞ ትዊተር በጣም ወሳኝ ናቸው ማለት ነው። ሶ እዚህ ጋር እንደምታዩ ደግሞ ቴሌግራም ቻናልም አላቸው ማለት ነው እዚህ ፕላትፎርም ላይ ማለት ነው። ሶ ይሄ ፕላትፎርም ወይ ደግሞ ኳንተም ዋሌት የሚባለው ልጅት መሆኑ የሚያሳምን ፖይንቶች አግኝተነዋል ማለት ነው። ሶ ልጅት መሆኑ የሚያሳምንን ፖይንት አግኝተነዋል። ነገር ግን እዚህ ጋር ማወቅ ያለባችሁ ነገሮች አንዳንድ ጊዜ እንደዚህ የሆኑ ኤርድሮፖች እስከ መጨረሻ ልጅት ይመስሉና መጨረሻ ላይ ልጅት የማይሆኑበት ኮንዲሽኖችም አሉ ማለት ነው። ከዚህ በፊት የቴሌግራም ኤርድሮፖች ላይ የሰራችሁ ሰዎች ታውቁታላችሁና እስከ መጨረሻ ሙሉ ነገራቸው ልጅት ይመስልና ልጅት ሆኖም ይመጡና መጨረሻ ላይ ግን የሆነ የሚሸራታቱበት ፖይንቶች ይኖራሉ ማለት ነው። ይሄን ነገር እያወቃችሁ ቼክ እንድታደርጉ እላችኋለሁ። ነገር ግን አንድ ኤርድሮፕ ልጅት ለማስባል የሚነሱ ፖይንቶች ወይ ደግሞ ትክክለኛ የሆኑ ፖይንቶች አሁን የነገርኳችሁ ፖይንቶች ናቸው ማለት ነው። እንግዲህ ቤተሰብ ከዚህ ቀጥሎ ደግሞ ምንድነው የምናየው? የተሰጠንን ሳቶ የሚባለውን ቶከን እንዴት ነው ወደ ኤቲዩ ወይ ደግሞ ወደ ዶላር ኮንቨርት ወይ ደግሞ ስዋፕ የምናደርገው የሚል እናያለን ማለት ነው። እዚህ ጋር እንደምታዩት እንግዲህ ወደ 43734 ዶላር ያሳያል። ይሄ እዚህ ጋር የምታዩት ትክክለኛ አይደለም፣ ልታውቁ የሚገባ ማለት ነው። እዚህ ጋር ወደ 114000 ሳቶ ቶከን ነው ማለት ነው ያለኝ። ይሄ ሳቶ ቶከን እንግዲህ እንዴት ነው ወደ ኤቲዩ የምንቀይረው? እንዲሁ ደግሞ አንድ ኤቲዩ ስንት እንደሆነ እዚህ ጋር ማየት ትችላላችሁ። አንድ ኤቲዩ ቶከን 0.385 ዶላር ነው አሁን ባለው ዋጋ ነው። ይሄ እንግዲህ ቫሪ ያደርጋል ማለት ነው። ይሄ ቫሪ ያደርጋል ማወቅ ያለባችሁ ነገር ማለት ነው። ሶ እዚህ ጋር ያለውን ሳቶ ወደ ኤቲዩ ከቀየርን ይሄን ኤቲ ደግሞ ወደ ዶላር መቀየሩ ከባድ አይደለም ማለት ነው። እንግዲህ ቤተሰብ ምንድነው ይህን ሳቶ ቶከን የሚባለው ወደ ኤቲ ወይ ደግሞ አቱ ቶከን ለመቀየር ክራይቴሪያዎች አስቀምጠዋል ማለት ነው። እነዚህ ክራይቴሪያዎች ምንድናቸው የሚለውን እናያለን። መጀመሪያ እዚህ ጋር እንደምታዩት ሳፖርት የምትል ላይ አንዴ እንገባና እናያለን። አንደኛ በቴሌግራም ቻናላቸውም አናውንስ አድርጓል፣ በትዊተርም አናውንስ አድርጓል ክራይቴሪያዎቹ ወይ ደግሞ ሩሎቹ ማለት ነው። ወይ ደግሞ እዚሁ አፕሊኬሽኑ ዋሌት ወይ ደግሞ ኳንተም ዋሌት ላይ ስትገቡ ከስር ሳፖርት የምትል ላይ ስትገቡ ታገኙታላችሁ ማለት ነው። ሶ ከዛ በኋላ እዚህ ላይ ከገባችሁ በኋላ ከላይ እዚች ቦታ ላይ ሳቶ አሎኪንግ ሩልስ የምትላለች እሷን አንዴ ክሊክ ታደርጉታላችሁ ማለት ነው። እዚህ ጋር ሳቶ የሚባለውን ቶከን ወደ ኤቲዩ አሎክ ማድረግ ወይ ደግሞ ለመቀየር ሩሎች አሉ። አንደኛ ምንድናቸው? እዚህ ጋር ዲፖዚት ዩኤስዲቲ ቢኤንቢ ቲአርሲ ይላል። ሶ ከነዚህ ከሶስቱ አንዱን ዲፖዚት ማድረግ አለብን ማለት ነው። ሁለተኛ ደግሞ ምንድነው? እዚህ ጋር እንደምታዩት ፐርቹስ ኤቲዩ ኢን ኳንተም ዋሌት ይለኛል። ሶ ከዛ ዲፖዚት ካደረግን በኋላ ሜይቢ ዩኤስዲቲ ሊሆን ይችላል፣ ሜይቢ ቢኤንቢ ሊሆን ይችላል፣ ሜይቢ ቲአርሲ ሊሆን ይችላል። ያን ዲፖዚት ካደረግን በኋላ ኤቲዩ የሚባለውን ቶከን ምንድነው ፐርቹስ ወይ ደግሞ ማግዛት አለብን። እሱ ምን ላይ ነው? እዚሁ ኳንተም ዋሌት ላይ ማለት ነው። ሶስተኛ ፖይንት ደግሞ ፓርቲሲፔት ኢን ኤቲኤስ ማለት እንግዲህ እዚህ ጋር ዋሌቱ ላይ ከስር የምታዩት ማለት ነው። እዛ ላይ ፓርቲሲፔት ስማርት ትሬዲንግ ኤንድ ፕሊዝ ኤቲዩ ኦር ሳቶ ቱ ኤቲዩ የምንቀይርበት ፕሮሴስ ማለት ነው። ሶ ኤቲሲ ላይ ትሬድ ማድረግ እንዳለብን ነው ማለት ነው። አራተኛና የመጨረሻ ፖይንት እዚህ ጋር ያስቀመጡት ሳቶ ኢስ አውቶማቲካሊ አሎክድ ሃስ ኤቲዩ ኢንካም ኤቭሪ 6 ዴይስ ይላል። ሶ እዚህ ላይ እንግዲህ ሳቶ የሚባለው ቶከን እነዚህን ሶስቱ ስቴፖች ክራይቴሪያዎች ወይ ደግሞ ሶስቱ ስቴፖች ካለምን አራተኛ ላይ ሳቶ የሚባለው ቶከን ወይ ደግሞ እኛ የሰበሰብነው ሳቶ ቶከን አውቶማቲካሊ ወደ ኤቲዩ ይቀይርላል ወይ ደግሞ አሎክድ ይሆንልናል ኤቭሪ 6 ዴይ ማለት ነው። በ30 ቀን
5 ጊዜ ማለት ነው። በ30 ቀን 5 ጊዜ አሎክድ ይሆንልናል ማለት ነው። ይሄ ነገር ደግሞ እንዴት ነው አሎክድ የሚሆነው? ፕሮሴሱ ምንድነው የሚለውን ደግሞ ዝቅ ስንል እናያለን። እዚህ ጋር ምንድነው ሰፖርት ኤኒ አማውንት ኦፍ ፕሊዝ ይላል። ሚኒመም ግሬተር ዛን 50 ኤቲዩ ነው። እዚህ ጋር ኢቲኤስ ላይ ገብተን ትሬድ የምናደርገው ከ50 ኤቲዩ በላይ ነው ማለት ነው። ሶ እዚህ ጋር ከ50 ኤቲዩ በላይ ኢንቨስት ወይ ደግሞ ትሬድ ማድረግ አለብን ኤቲኤስ ላይ ገብተን ማለት ነው። ሁለተኛ ደግሞ ካን ፓርቲሲፔት ኢን መልቲፕል ኤቲኤስ ስማርት ትሬዲንግ ኦርደርስ አት ዘ ሴም ታይም መልቲፕል ኤቲኤስ ትሬድ ማድረግ እንችላለን ማለት ነው። ሶስተኛ ፖይንት ላይ አውቶማቲካሊ አሎክ 6% ኦፍ ዘ ፕሊጅ ኤቲዩ ኮንስ ኤቭሪ 6 ዴይ አሎክ 13% ኤቭሪ መንዝ ይላል። በ6 ቀን 6% ከሆነ አሎክ የምናደርገው በ30 ቀን 30% አሎክ እናደርጋለን ማለት ነው። እዚህ ጋር ነው ዋናው በጣም ወሳኝ ፖይንቱ ማለት ነው። እዚህ ጋር በጣም ወሳኝ ፖይንት ናት። እቺ ምንድናት? ኢንካም ካልኩሌሽን ፎርሙላ ይላል። ይሄ በጣም ወሳኝ ፖይንት ናት ማለት ነው። እዚህ ጋር እንደምታዩት ኢንካም ኢዝ ኢኳል ቱ ፕሌጅድ አማውንት ታይም 6% ታይም ካረንት ኤቲዩ ፕራይስ ነው ማለት ነው። እዚህ ጋር ማወቅ አለባችሁ ነገር ፕሌጅ አማውንት የሚባለው እኛ ኢንቨስት ወይ ደግሞ ሆልድ የምናደርገው ኤቲዩ ዋጋ ወይ ደግሞ የኤቲዩ ማለት ነው። ኤቲዩ ምን ያህል ኤቲዩ ነው እኛ የምናስቀምጠው። ለምሳሌ ሚኒመሙ 50 ነው ተብሏል። 50 ከሆነ 50 ታይም 6% ማለት ለ6 ቀን ሲሆን ነው። ከዛ ደግሞ ኤቲዩ ፕራይስ እዚህ ጋር የምናየው ካረንት ኤቲዩ ፕራይስ ይጠቀማል ማለት ነው። እዚህ ጋር ኤቲዩ ፕራይስ ይጠቀማል ማለት ነው። ሶ ይሄ ተባዝቶ እንግዲህ በየ6 ቀኑ በወር 5 ጊዜ ይመለስልናል ማለት ነው። እዚህ ጋር ማወቅ አለባችሁ ፖይንት ምንድነው? ሪሊዝድ ዋንስ ኤቭሪ 6 ዴይዝ 5 ታይምስ ፐር ማንዝ ወይ ደግሞ 30% ኢን ቶታል ብሏል። ሶ ቀደም እንደነገርኳችሁ በ30 ቀን 30% ይመለስልናል ማለት ነው። እዚህ ጋር ማወቅ አለባችሁ ደግሞ ምንድነው ሳቶ ዲስትራክሽን ፎርሙላ ይላል። amount of allowed each time is equal to the same amount of sato destroyed ይላል። ለምሳሌ እኛ ሳቶ የሚሰጠን ለምሳሌ 30 ሳቶ ወይ ደግሞ 100 ሳቶ ዲስትሮይድ የምናደርግ ከሆነ በዛው አሎክ የሚሆንልን ደግሞ 30 ወይ ደግሞ 50 ወይ ደግሞ 100 ነው፣ እኩል ነው ማለት 1:1 ሬሽዮ ነው ማለት ነው። ሶ እዚህ ጋር ማወቅ አለባችሁ 1:1 ሬሽዮ ነው ማለት ነው። እዚህ ጋር በጣም ወሳኝ ፖይንቱ ይዩት። እዚህ ጋር በኤግዛምፕል መልክ ነው እንግዲህ ካልኩሌሽን አለ። ይሄን እንድትረዱ ነው እኔ የሚፈልገው አውቃችሁ ብትገቡበት ብዬ ነው። ይሄ ሁሉ ተንተና የሚያደርግላችሁ ቪዲዮ ትንሽ ሊረዝም ስለሚችል ማለት ነው። እዚህ ጋር ምንድነው ለምሳሌ አንድ ሰው 1000 ሳቶ ኤቲዩ ኢንቨስት ካደረገ እዚህ ኤቲኤስ ላይ ማለት ነው 1000 ከሆነ በየ6 ቀኑ ሪሊዝድ የሚሆንበት 1000 ታይምስ እዚህ ጋር እንደምታዩት 1000 ታይምስ 6% ወደ 60 ኤቲዩ ነው ማለት ነው። ሶ ከዛ በኋላ 60 ኤቲዩ ያገኛል በየ6 ቀኑ ማለት ነው። ከዛ እዚህ ጋር ደግሞ ዲስትሮይድ አት ዘ ሴም ታይም 60 ሳቶ ያ ማለት 60 ኤቲዩ ሆነልን ማለት 60 ሳቶ ደግሞ እዚህ ጋር የምናገኘው 60 ይቀነሳል ወይ ደግሞ ዲስትሮይ ይሆናል ማለት ነው። ቀጥታ 60 እዚህ ጋር ኤቲዩ ይሆናል ማለት ነው። ይሄን እንድታውቁ ነው። ሶ እዚህ ጋር ደግሞ ለምሳሌ ምን ይላል እዚህ ጋር ሪሊዝድ 5 ታይምስ ፐር ማንዝ ይላል። 60 ታይምስ 5 300 ነው ማለት ነው። ለምሳሌ ይሄ ሰው 1000 ኤቲዩ ኢንቨስት ካደረገ ወይ ደግሞ ትሬድ ካደረገ ወይ ደግሞ ሆልድ ካደረገ በወር 300 ኤቲዩ ያገኛል ማለት ነው። ምን ያህል ዶላር ነው ካላችሁ ደግሞ በካረንት በአሁን ባለው በኤቲዩ ዋጋ ይባዛል ማለት ነው። 3.38 ይባዛና ይሄ ይጠፋና ወደ አይ ቲንክ ወደ $90 ይመስለኛል ፐር ማንት $90 ያገኛል ማለት ነው። ሶ እንግዲህ 1000 ኤቲዩ ኢንቨስት የሚያደርግ ሰው ነው ማለት ነው። ሶ እነዚህ እንግዲህ ፎርሙላዎች ናቸው። እዚህ ጋር እንደምታዩት ሙሉ ፎርሙላ ካልኩሌሽኑ ምናምን ነው ያስቀመጡት ማለት ነው። እዚህ ጋር ማወቅ አለባችሁ ነገር እንዴት ደግሞ ኢንቨስት እንደምታደርጉ አሳያችኋለሁ። ሌላ ነገር ደግሞ እዚህ ጋር ቲፕስ የምትላለች እዚህ ጋር ማለት ነው። እዚህ ጋር ኤፍኤክዩስ ኤንድ ቲፕስ የምትላለች እዚህ ጋር ስቴኪንግ የሚለው ነገሮች አሉ። ምን ያህል ጥያቄዎች አሉ? በጣም ብዙ ጥያቄዎች ማለት ነው። አንደኛ I don't have TRC or BNB can I deposit USDT ይላል። yes ይላል። ይሄ ማለት USDT ዲፖዚት ማድረግ
ትችላላችሁ ማለት ነው። ለምሳሌ እናንተ ቲአርሲ ወይ ደግሞ ቢኤንቢ ከሌላችሁ በዩኤስዲቲ ዲፖዚት ማድረግ ትችላላችሁ ማለት ነው። እዚህ ጋር ደግሞ ሁለተኛ ጥያቄ ላይ ኢስ የዋሌት አድሬስ ዩኒክ ይላል። የስ ዩኒክ ነው። ለምሳሌ ቲአርሲ 20 ከሆነ ቲአርሲ 20፣ ቢኢፒ 20 ከሆነ ቢኢፒ 20 ኔትወርኩ ትክክለኛ መሆኑን እርግጠኛ መሆን አለባችሁ ማለት ነው። ሌላ ደግሞ ስቴኪንግ ላይ አያስክድ 180 ዩ ሃው ማኒ ሳቶ ካን አይ ጌት ኤቭሪ 6 ዴይስ ይላል። ሶ እዚህ ጋር 6% እንደሆነ ነው ቅድም የነገርኳችሁ ማለት ነው። በየወሩ ደግሞ 30% እንደሆነ ነው ማለት ነው። እና እዚህ ጋር ደግሞ ሁለተኛ ጥያቄ ላይ ዋት ኢዝ ሚኒመም ስቴክ አማውንት ብሎ አስቀምጧል ማለት ነው። 50 ኤቲዩ ግዴታ ነው ማለት ነው ሚኒመም። ሶ ከ50 በላይና ከዛ በላይ ቢሆን ሪኮመንድ ይደረጋል ማለት ነው። 50 ኤቲዩ ማለት ምን ስንት ነው ማለት ነው? ለምሳሌ 50 ሲባዛ በ0.38 ማለት ነው አፕሮክሲሜትሊ ወደ $15 ነው ማለት ነው ስቴክ ማድረግ ያለብን ማለት ነው። $15 ስቴክ ብናደርግ በየወሩ ደግሞ ወደ ስንት ነው? ወደ $5 አንስቴክ ይሆንልናል ወይ ደግሞ አሎክ ይሆንልናል ማለት ነው። ቅድም በነገርኳችሁ ካልኩሌሽን ስትሰሩ ማለት ነው። ሶ እዚህ ጋር how many times I pledge to calculate the income ይላል። how many times ይላል። እዚህ ጋር እንደምታዩት you can pledge multiple times ብዙ ጊዜ አሎክ ማድረግ እንደሚቻል ነው ማለት ነው። ሌላ ነገር ደግሞ አራተኛ ላይ can I cancel the pledge at any time? yes any time ካንስል ማድረግ ትችላላችሁ ካልፈለጋችሁ ማለት ነው። እዚህ ጋር ደግሞ ምንድነው አምስተኛ ጥያቄ can I use ሳቶ to participate in staking directly ይላል። ለምሳሌ ሳቶ ቶከን አለን እዚህ ጋር እንደምታዩት ሳቶ ቶከን አለን። ይሄ ሳቶ ቶከን ስቴክ ማድረግ ይችላልው ዳይሬክትሊ ምናምን ብሎ ነው የጠየቀ። እንደማይቻል ነው እነሱም እዚህ ጋር ኖ ብሏል ማለት ነው። ኖ ብሏል። only ATU can be used to participate in ATC's staking ይላል። ሶ ATU ነው ስቴክ ማድረግ የምንችለው እንጂ ከዛ ውጪ ሌላ ቶከን ስቴክ እንደማዳደርግ አስቀምጠዋል ማለት ነው። ሌላ ስድስተኛ ፖይንት ላይ ደግሞ እንደ ጥያቄ የተነሳ how to view my pledge ይላል። ሶ እዚህ ጋር እንደምታዩት እንዴት እንደማያል enter the ATS page and click the details in the upper right corner to view the pledge record ይላል። ሶ እዚህ ጋር በጣም ብዙ ጥያቄዎች ብዙ መልሶች አሉ። ዲቴይሊ እንድትረዱ ነው እኔ የሚፈልገውና እኔ ታይሙን ለመቆጠብ ብዙ አልነግራችሁም እዚህ ላይ ማለት ነው። ሶ አሁን ምንድነው የምታደርጉት እንዴት ነው የምትገዙት የሚለውን እዚህ ጋር ላሳያችሁ። እዚህ ጋር ዋሌት ላይ እንገባና ዋሌት ላይ ገብተን ከዛ በኋላ ሪሲቭ እንለዋለን ማለት ነው። ሪሲቭ ካልነ በኋላ ምንድነው በዚህ አድሬስ አንደኛ ዶላር እንገዛለን ማለት ነው። መጀመሪያ ዶላር እንገዛለን እዚህ ጋር ማለት ነው። ዶላር ነው የምንገዛው ከየት በዚህ አድሬስ ዶላር ከባይናንስ ሊሆን ይችላል ከየትኛው ኤክስቼንጅ ወይ ደግሞ ከኤክስተርናል ኤክስቼንጆች ወደዚህ እንልካለን ማለት ነው። እዚህ ጋር ማወቅ አለባችሁ ነገር this address only supports TRC 20 መሆኑን እርግጠኛ መሆን አለባችሁ ማለት ነው። እንዲሁ ደግሞ እዚህ ጋር ማወቅ አለባችሁ ምን ኃይል TRC ነው ወደዚህ የሚልከው የሚለው የአንድ TRC ዋጋ ምን ኃይል ነው ወደ USDT ሲቀየር ብላችሁ ቼክ አደረጋችሁ በኋላ ቢያንስ 50 ATU ማግዛት የሚችል ዶላር መሆን አለበት 15 እና ከዛ በላይ መሆን አለበት ማለት ነው። ሶ ከ15 በላይ ወደዚህ ኢንቨስት ካደረጋችሁ ምንድነው የምታደርጉት? ከዛ በኋላ እዚች ጋር ከስር C2C የሚለው አለ እሷ ላይ ትገባሉና እዚህ ጋር C2C ላይ ገብታችሁ ምንድነው ባይ ነው የምታደርጉት እዚህ ጋር ATU ነው የምትገዙት ማለት ነው። ATU ነው መግዛት የምትችሉት። እዚህ ላይ ማወቅ አለባችሁ ነገር P2P ማርኬት ነው የC2C ነው የሚባለው እንጂ P2P ማርኬት ነው። እዚህ ላይ መግዛትም መሸጥም የምትችሉት ATU ነው ማለት ነው። ATU ነው። ሶ ATU ስለሆነ ምንድነው የምታደርጉት እዚህ ጋር ባይ ትሉትና ያላችሁት ዶላር ስላለ እዚህ ላይ ትገዛላችሁ ማለት ነው። ሶ ከገዛችሁ በኋላ ወይ ደግሞ AT ከያዛችሁ በኋላ ቀጥታ ወዴት ነው የምትሄዱት? ሚኒመሙ 50 ATU ነው ብያችኋለሁ። ወደዚህ ወይ ደግሞ ATS ላይ ትመጡና ጆይን ነው የምታደርጉት። የትኛው ነው ጆይን የምታደርጉት? ይሄው ጆይን ታደርጉታላችሁ። በተጨማሪ ደግሞ እነዚህንም ጆይን ማድረግ ትችላላችሁ ማለት ነው። ይሄ ስቴኪንግ ፕሮግራም ነው። ስቴኪንግ ፕሮግራሙ ጆይን ስታደርጉ 50 እና ከዛ በላይ ATU መሆኑን እርግጠኛ መሆን አለባችሁ ማለት ነው። ከዛ ይሄን ጆይን ታደርጉትና እዚህ ጋር እንደምታዩት በፐርሰንቱ ይመለስላችኋል ማለት ነው። ከዛ በኋላ ምንድነው ለምሳሌ እዚህ ጋር ሰፖርት ላይ እንዳየነው ቅድም ምንድነው በፐርሰንቱ ነው የሚመለስላችሁ ማለት ነው። ሶ እዚህ ጋር ለምሳሌ ሳቶ
ሳቶ ሲቃጠል ወደ ኤቲዩ የሚቀየረው በፐርሰንቱ ነው ማለት ነው። መጀመሪያ ምንድነው ለምሳሌ 50 ኤቲዩ ከሆነ እኛ ሆልድ የምናደርገው ማለት ነው 50 ኤቲዩ ከሆነ 50 ሲባዛ 6% 50 ሲባዛ 6% ሲባዛ በአሁኑ ዋጋ ማለት ነው የኤቲዩ ከዛ በኋላ የምናገኘው ዶላር ይሆናል ማለት ነው። በዚህ መልክ ነው እንግዲህ ካልኩሌት የሚደረገው። ወይ ደግሞ እቺኛ እናጠፋና ምን ያህል ኤቲዩ ነው የምናገኘው በወር ካልነ 50 ሲባዛ 50 ከሆነ ኤቲዩን ኢንቨስት ያደረግነ ሲባዛ 6% ይሆናል ማለት ነው። ይሄ ማለት እንግዲህ ስንት ነው? ወደ 3 ኤቲዩ ነው ማለት ነው። 3 ኤቲዩ ነው ማለት ነው። ሶ በየወሩ 3 ኤቲዩ እናገኛለን ማለት ነው። ያ ማለት እንግዲህ እኔ ካለኝ እዚህ ጋር እንደምታዩት ወደ 114003 ኤቲዩ ይቀነሳል ማለት ነው። ወይ ደግሞ 3 ሳቶ ይቀነሳል 3 ሳቶ ይቀነሳል ማለት ነው። በዚህ ሁኔታ እንግዲህ ይሄ 114000 ሳቶ ምን ኃይል ጊዜ እንደሚወስድብኝ ማወቅ ትችላላችሁ። ለምሳሌ በ6 ቀን 3 ከሆነ በወር 10 መሰለኝ በወር ምንድነው 3 ባዛ 30 እንላለን ወደ 9 ይመስለኛል። ሶሪ ወደ 9 ኤቲዩ ይመስለኛል። ሶ በወር ወደ 9 ይመስለኛል። ሶ በወር 9 ከሆነ በስንት ወር ነው ይሄ 114000 የሚያልቀው ብላችሁ ማሰብ ትችላላችሁ። ሶ ምንድነው ግዴታ እዚህ ላይ እነሱም ሪኮመንድ እያደረጉ ያሉት እኛ ኢንቨስት የምናደርገው የኤቲዩ ካፍ እንድናደርግ ይፈልጋሉ ማለት ነው። ለምሳሌ 100 እዚህ ጋር ለምሳሌ በ1000 ቢሄድ 1000 ሲባዛ በ30 ይባዛና ለ100 ይከፈላል። ሶ ይሄ 0 ይጠፋና ስንት ነው የሚሆነው 300 ይሆናል ማለት ነው። በወር እንግዲህ 300 ኤቲዩ ይመለስልኛል ማለት ነው 1000 ኢንቨስት ካደረግኩ ማለት ነው። ሶ በወር 300 ከሆነ በስንት ወር ነው ይሄ 14000 የሚያልቀው ብላችሁ ደግሞ ማሰብ ነው። ይሄ ነገር በጣም ትንሽ የሚከብድ ይመስለኛልና እኔ ኖርማሊ ኢንቨስት አላደረኩትም ትንሽ እያየው ነውና ነገር ግን ማድረግ የምትፈልጉ ይሞክራል የምትሉ ሰዎች ስቴፕ ወይ ደግሞ መንገዱ ይሄ ነው ማለት ነው። ትክክለኛ የተረዳችሁ ይመስለኛል። ያልገባችሁ ነገሮች ካለ ኮሜንት ላይ ጻፉልኝ። ስቴፕ ወይ ደግሞ መንገዱ ይሄ ነው ማለት ነው። ያው ኳንተም ዋሌት ጋር ተያይዞ ጥያቄ የተፈጠረባችሁ ነገሮች ካሉ መልስ የምታገኙ ይመስለኛል። እንዲሁ ደግሞ እዚህ ጋር የምታዩት ሳቶም ወደ ኤቲዩ እንዴት እንደምትቀይሩ አይታችኋል ብዬ አስባለሁ። ሌላ ሶስተኛ ደግሞ አንዱ ኤቲዩ ዋጋ ምን ያህል እንደሆነ እዚህ ጋር ማየት ትችላላችሁ። 0.38 ዶላር ነው። በጣም ዋጋው አሪፍ ነው፣ ፕራይሱ አሪፍ ነው። ነገር ግን ወደዚህ የምንቀይርበት ወይ በጣም ረዘመና በጣም ትንሽ ቻሌንጅ ነው የሚያደርገው እና ግዴታ እኛም ከዋሌቱ እንዳንርቅ ወይ ደግሞ የዋሌቱ ተጠቃሚ እንድንሆን ስለፈለጉ ይመስለኛል እነሱም እንደዚህ ያደረጉት ማለት ነው። ሶ ያለው ውሳኔዎች እናንተ ወስኑላችኋለሁ። የራሳችሁን ሪስክ ይወስዳችሁ፣ የራሳችሁ ውሳኔ ወስዳችሁ በዚህ መልክ መሞከር ትችላላችሁ ማለት ነው። እሞክራለሁ ካላችሁ ባላችሁትን ቢያንስ በትንሹ ጀምራችሁ ያለው ነገር ውስድሮ ለማድረግ መሞከር ትችላላችሁ። ይሄ እናንተ ውሳኔ ነው። እኔ ሲያው ትንሽ ጊዜ አንደኛ ጊዜ ይፈጃል፣ ሁለተኛ ደግሞ ግዴታ ይሄን የሰራሁትን ቶከን ለማግኘት ግዴታ ብዙ ቶከን ነው ወይ ደግሞ ኤቲዩ ነው ኢንቨስት ማድረግ ወይ ደግሞ ስቴክ ማድረግ እንዳለብኝ የተረዳሁትና ይሄ አላደርግም ብዬ ነው እኔ ለጊዜው ቁጭ ያደረኩትና ያለው ነገሮች ሂደቶች አለው ብዬ ነውና ያለው ነገር ይሄን ይመስላል። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ ቪዲዮን ላይክ ሼር አድርጉ፣ አበረታቱኝ እላችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ